ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ቪዲዮ ልስራ ብዬ ነውና ተባረኩ። የእግዚአብሔር ቃል ምን ይላል? ትላንትና ሜዲቴት እያደረኩ ነበር የእግዚአብሔርን ቃል በተቻለኝ ማለት ከዚህ በፊት እንዳልኳችሁ መንፈሳዊ ነገር ጊዜ ይፈልጋል። ስቲል ፕሮግሬስ እያደረኩ ነው እና ሜዲቴሽን የእግዚአብሔርን ቃል ማሰላሰልም ገና እንትን ነኝ ራሴን ያለማመድኩ ነው እና ትላንትና ሜዲቴት እያደረኩ ነበር እያሰላሰልኩ ነበር። ምንድነው መክብብ ላይ ይመስለኛል መጨረሻው ክፍል ላይ የኃጥአን መንገድ እንደ ጀንበር እንደሚጠልቅ ይናገራል እና እውነት ነው ወገኖች። የጻድቅ ደግሞ መንገድ እንደ ቀትር እንደ ንጋት ብርሃን ነው። እስከ ቀትር ድረስ እየጨመረ ይመጣል እና ያንን ሜዲቴት ሳደርግ ጌታ ምን አለኝ? ከእግዚአብሔር ቃል ላይ በውስጥ የበለንበኛ ድምጽ ምን አለኝ? በቃ የኃጢአተኛ ፀሐዩ ይጠልቃል እና ባይናችሁ የምታዩት ነገር ነው። የኃጢአተኛ ፀሐዩ ይጠልቃል። እኔ በህይወቴ እንደማናችሁም የተለየ ስፔሻል ኬዝ የለኝምና ምገረምባቸው አንዳንድ ሰዎች ነበሩ። ምክንያቱም የሆነ ነገር አድርገው ምንም ነገር ሲሆኑ አናይም። ብዙ ጥፋት አጥፍተው ምንም ነገር ሲሆኑ አናይምና ሜቢ እግዚአብሔር ያው በሰዓቱ ይከፍላቸዋል። እኛ ስለማንሰማም ስለማናይም ይሆናል እና ብቻ ያን ነገር ይገርመኝ ነበርና ለምንድን ነው ብዬ ሳስብ ትዝ ይላችኋል ምን ይላል የእግዚአብሔር ቃል? ፍርድ ቶሎ ስለማይደረግ ኃጢአተኛ ልቡን አጠነከረ ይላል እና ጌታ ሜዲቴት ያደረኩ በጣም ያብሰለሰልኩ ያሰብኩት ነበር። ኃጢአተኛ የመጨረሻ ኃጢአትን እስከሚያደርጉ ድረስ እግዚአብሔር ዝም ይላል። ለምን እንደሆነ ግን መጨረሻ ላይ አሳያችኋለሁ። የመጨረሻ ልክ ትዝ ይላችኋል የእስራኤል ሕዝቦች ከነዓንን ምድር ከመውረሳቸው በፊት የኬጢያውያን የአሞራውያን ኃጢአት ጽዋቸው እስከሚሞላ ይላል ጌታ። ጽዋቸው ካፓቸው እስከምትሞላ ድረስ የእስራኤል ሕዝቦች አልወረሱም ከነዓንን። ስለዚህ ምንድነው እግዚአብሔር የሚጠብቅበት ደረጃ አለ። ሲን ኃጢአት ማቹርድ እስከሚያደርግ ድረስ የመጨረሻ እስከሚሄድ ድረስ እግዚአብሔር ዝም ይላል። ከዛ በኋላ ልክ ጽዋቸው ሲሞላ ግን ምን ይሆናል? ጌታ ትላንት እንደ ሲያስተምረኝም እንደነበረው እኔ ሜዲቴት እያደረኩኝ የኃጢአተኛ ፀሐዩ ይጠልቃል። በቃ ይጠልቃል። አሁን ለተወሰነ ጊዜ ኃጢአተኛ ለተወሰነ ጊዜ ደግሞ ምን ይሆናል መሰላችሁ? መዝሙር 37:35 ላሳያችሁ። መዝሙር 37:35 እንደኔ ጥያቄ ካለባችሁ ማለት ነው። ብዙ ጊዜ ይገርመኛል። ምክንያቱም በትክክለኛ መንገድ የማይሄዱ ሰዎች 37 ላይ በትክክለኛ መንገድ የማይሄዱ ሰዎች የተወሰነ ድረስ ይሄዳሉ። ባይዘዌ የተወሰነች ድረስ ይሄዳሉ። ግን ምንድነው የእግዚአብሔር ቃል እንደሚለው እንደ ጀንበር ነው። ጀንበር ማለት ሊጠልቅ ያለ ብርሃን አላቸው። ያቺ ብርሃን አለች። የተወሰነች ጊዜ እኮ ያንቀሳቅሳቸዋል። ግን ጀንበር ምን ይላል? ይጠልቃል። በቃ ምንም የማይወጡበት ነገር ውስጥ ይገባሉ። ኃጢአትን በመስራት ቢጸና ሰው ጀንበር ነው የሱ ብርሃን። የጻድቅ ግን ምንድነው? እንደ ሞርኒንግ ላይት ነው ይላል። እንደ ንጋት ብርሃን ነው። አሁን ለምሳሌ ንጋት ላይ ነን ያለነው እኛ። ጠዋት ነው እኛ ጋር 8 ሰዓት ማለት 8:34 ማለት ከጠዋቱ 2 ሰዓት ከ34 ማለት ነው በኢትዮጵያ። ፀሐይ ገና ትወጣለች። ሰዓቱን ደግሞ ዌዘሩን ቼክ ባደርግላችሁ ከዛ ደግሞ ፍንትው እያለች እስከ ሚድዴይ ድረስ በጣም ብርሃኗን ትጨምራለች። ጻድቅ ሆናችሁ እንደዛ ነው የሚሆነው። ስለዚህ ግን ኃጢአተኛ ሲሆን ግን ምን ይሆናል መሰላችሁ? ኃጢአተኛ የተወሰነ ጊዜ ድረስ ያብባሉ። የተወሰነ ጊዜ ድረስ ኃይላቸውን ያሳያሉ። የተወሰነ ጊዜ ድረስ ተፈቅዶላቸዋል እንደ አሞራውያኖቹ እግዚአብሔር እንደፈቀደላቸው ጽዋቸው እስከምትሞላ ድረስ እንደልባቸው ይሆናሉ። እኔ በጣም ይገረም ነበር። ስም አጥፍተው እንደፈለጉ ብለው እንደፈለጉ ገብተው እንደፈለጉ ወጥተው ምንም ሲወሩ አታያቸው። ግን ጽዋቸው ስላልሞላ ነው። የነሱ ህይወት ግን ምንድነው? ትላንትን በጣም ሜዲቴት ያደረኩት ነው ሼር ማደርጋችሁ። እንደ ጀንበር ነው። ጀንበር ማለት የማታ ፀሐይ ማለት ነው። የማታ ፀሐይ ወደደችም ማለት ጠላችም ትሏለች፣ ትጠልቃለች። ውይ ብለው የሚገቡባት ሞመንት ትመጣለች። በቃ ውይ ብሎ የሚደፋው ምንድነው? የማታ ፀሐይ ነው። ጀንበር ነው ወገኖች። የጀንበር ፀሐይ
እንዳይሆን ህይወታችን ምን ሆነ አለብን? በጽድቅ መመላለስ። አሜን። አሁን ብዙ ጽድቅ በአንዳንድ አገልጋዮችም ይታያል። ደንበኛ እንደ ሰዓቱ በደንብ ይታወቃል። መናገርም አያስፈልግም። እንደውም እየደለቡ ስጋቸው እየደለበ ቸርች ተብየውም ቸርች አይደለም ዝም ብሎ ነው የሆነ እንትን የሰሩት ግንብም ያሳያሉ። ግንቡም እየደለበ ምናምን ሚሊዮነሩም ብሩም ሁሉም ይጠራል። ይሄ ሁሉ ሸት ነው ባይገርማችሁ። እግዚአብሔር ምህረት አድርጎላቸው ወይ ደግሞ በራሳቸው እግዚአብሔር መሐሪ ነው። በራሳቸው ካልተመለሱ የነሱ ምንድን መሰላችሁ? ጀንበር ነው ይጠልቃል። ሳያስቡት ድንገት ነው ደግሞ የሚመጣው ጌታ። ድንገት ነው ፍርድ የምትመጣው ባይገርማችሁ። እና ለምትገረሙ ሰዎች ሰው ሰርቆም ሰውን አገሎ የሰውን ብዙ በደል አድርሶ ምንም የማይሆኑ እኔ ብዙ ጥያቄ ይፈጥርብኝ ነበር። ለምንድን ነው ምንም አይሆኑም እላለሁ። በተለይ ሆስተስ እያለሁ ግን የሚገርማችሁ እጅ በእጅም ጌታ ሲቀጣም አይተናል። እና አንዲት እንደውም ከዚህ ታሪኩ ምነግራችሁ የሆነችን ሆስተስ ገንዘብ ሰረቀች። እና የሰረቀቻት ደግሞ የሚገርማችሁ ፊርማዋን ሁሉ አስተካክላ ነው። ያቺኛዋ ሌባ ትባል ነበር፣ ግን ሌባ መሆኗን እግዚአብሔር ነው የሚያውቀው። ላትሆንም ትችላለች። አሁን ሳስበው ለካ ስሟን አጥፍተውም ሊሆን ይችላል። እና ያቺኛዋ ሌባ ስለምትባል ብላ አያችሁ፣ አንዳንዴ እግዚአብሔር ኩዊክሊ ሰው ላይ ይፈርዳል። በፍጥነት የሚፈርድበትም ጊዜ አለ ባይገርማችሁ። እና ያቺ ሌባ ስለምትባል ብላ የሷን እንትን ሰረቀቻት። ይሄ ምንድነው የሚባለው? ፐርዳይም ይባላል። ይሄ ከአንድ ሀገር ስትሄዱ የሚሰጣችሁ ብር አለ። ያንን ብሯን ሰረቀቻት በሷ ፊርማ አድርጋ። ከዛ በኋላ የሚገርማችሁ ነገር ያ ነገር የሆነው ጣሊያን ሀገር ነው ማስታወሳለሁ። እና ጣሊያን ሀገር የወሰደችው ማን እውነቱን እንዳወጣላት ታውቃላችሁ? ጣሊያን ነው። እዛ ሪሴፕሽን የሚሰራው ጣሊያን ቁጭ አድርጎ ተናገረ፣ ማን መጥቶ ገንዘቡን እንደወሰደ። የሚገርማችሁ ነገር ነው። ከዛ በኋላ ተናገረ፣ የጸጉሯን ከለር ምኗን። እግዚአብሔር ፈራጅ ነው ወገኖች። ከዛ በኋላ ሁላችንም ክውን ያለው እንደ መብረቅ ነው የሚያስፈራው። እንዲህ አይነት ነገር እንደ መብረቅ እንደ መመታት ነው በቃ የሚያስደነግጠው። ከዛ በኋላ ያው የአየር መንገድ የዘመድ ቤት ነበረ እና ዘመዶቿ ሊሸፍኑ ሞከሩ። ግን እውነት እንደዚህ ወጣችሁላችሁ። ያቺ እንደዚች እውነትን እግዚአብሔር ሲያወጣ በአይናችን አይተናል። ከዛ ያቺ የሰረቀችው ሆስተስ እንደዚህ ነው የተሰበረችው። አይ ሪሜምበር እንክት ብላ ከዛ ዲግሬድ ተደረገች። ምድር ይባለው እንደ ጁኒየር ተደረገች። አክስቶቿም አበዱ። ያስታውቃል ማበዳቸው። በንዴት አበዱ። ከዛ በኋላ የሆነ እንትን ውስጥ ተጣለች። ይሄ ምንድነው ይባለው? መጣል ሳይሆን ያው እንደ ጁኒየር ሆነች። ሲኒየር ነበረች። ከዛ ጁኒየር በቃ ከአዳዲስ ከኛ ጋር መጋፋት ጀመረች። እና ምን ልላችሁ ነው፣ እግዚአብሔር አንዳንድ ጊዜም ቶሎ ይፈርዳል። እና እጅግ የሚደንቅ የሆነ ሊታወቅ የማይችል ብላ ነበር። በሷ ቤት አይታወቅም። ያቺ ያው ሌባ ስለምትባል የሷን ገንዘብ ሰረቀቻት። ከዛ ግን አልጠቀማትም። ደግሞ የሚገርማችሁ ሌላም ነገር ፐርሰናል ላይፏን የራሷው ዘመድ ነች የነገረችኝ። ስለ ኃጢአት ነው እንጂ የምነግራችሁ ስለ ሰው አይደለም። እዚህ ጋር የራሷው ዘመድ ነው የነገረችኝ። ፐርሰናሊ ደግሞ ሌላ ነገር ደግሞ ያቺ እንደዚሁ አጨደች። እና በጣም የሚያሳዝን ነገር፣ እሱም መናገርም አያስፈልግም። እና ምን ልላችሁ ነው፣ እግዚአብሔር የማይፈርድ ይመስላል። አንዳንድ ጊዜም ያው እንደዚህ በፍጥነት ይፈርዳል። እና የኃጢአተኛ ግን ጀንበር ነች። እስከ ጀንበር ትንሽ ጊዜ እንትን ይላሉ፣ ያበራሉ የተወሰነ፣ ግን ውይ ብሎ ደግሞ የሚጠልቁበት ጊዜ ይመጣል። እና ወገኖች ሁሉ ጊዜ ቢጠቅምም ባይመስላችሁም ቢመስለንም በጽድቅ መመላለስ በቃ ብዙ ትርፍ የሌለው ምናምን ይመስላል። ጽድቅ ኢዝ ላይፍ። በጽድቅ መኖር ህይወት ነው። አሜን። እንደዛ ነው። እና ምን ይላል ጊዜ ላይ መዝሙር 37:35 ላይ ኃጥአንን ከፍ ብሎ እንደ ሊባኖስ ዝግባ ለምልሞ አየሁት። ኃጢአተኛም ይለመልማል። አያችሁ። ብመለስ ግን አጣሁት፣ ፈለኩት አለ፣ ቦታውንም አላገኘውም ይላል በጌታ በኢየሱስ ስም። ኃጢአተኛ ቦታውም አይገኝም። እግዚአብሔር ዝም ይልና ይታገስና ከዛ በኋላ
ቦታው አሁን ለምሳሌ እዚህ ጋር ዛፍ አለ እንደ ሊባኖስም ባይሆን በቃ ትልቅ ዛፍ አለ ከፊት ለፊቴ አሁን ለምልሟል በኃጢያት ከሆነ ግን ይሄ ዛፍ ስመለስ አሁን ከቤት ደርሼ ስመለስ ባይኖር ማለት ነው ያ አይነት ህይወት ነው የኃጢያተኛ ህይወት እና ወገኖች በጣም እዚህ ጋር በጽድቅ እንመላለስ አሜን በጽድቅ እንመላለስ ኤቭሪቲንግ እግዚአብሔርን በመፍራት የነገር ሁሉ ይላል መክብብ መጨረሻ ላይ ልንገራችሁ ጠቢቡ ሰለሞን ሲናገር ምን አለ የነገርን ሁሉ እንግዲህ እግዚአብሔር ምን ይላል ለሰለሞን እግዚአብሔር ጥበብን ሲሰጠው እንደ አንተ አይነት ጠቢብ አይኖርም ይለዋል አይደለም እንደ አንተ አይነት ጠቢብም የለም ከዚህ በኋላም ከሱ በኋላም እንዳልነበረ ነው የእግዚአብሔር ቃል የሚናገረው እና ሶሪ ወገኖች እሱ የሰባኪው ልጅ የዳዊት ልጅ ሰለሞን ምን አለ መጨረሻ ላይ ሲመክረን የተናገራት ነገር አለች የነገር ሁሉ መክብብ መጨረሻ ላይ የመጨረሻው ቻፕተር ምዕራፍ 12 ቁጥር 13 ላይ ይላል የነገር ሁሉ ፍጻሜ እንስማ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙን ጠብቅ እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካም ቢሆን ክፉ ቢሆን ወደ ፍርድ ያወጣዋልና ይላል ስለዚህ ምንድነው እግዚአብሔርን ፍራ እግዚአብሔርን መፍራት ማለት ምንድነው ከኃጢያት መራቅ ከክፉ ነገር መራቅ ክፉን አለመፈላለግ አሜን በሁሉ ነገር በጽድቅ መኖር እግዚአብሔርን መፍራት መጨረሻ ላይ ምን ያደርጋል ይከፍላል እግዚአብሔርን ፍራ እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ከእግዚአብሔር ፍርድ የሚያመልጥ የለም ይላል ሰለሞን እዚህ ላይ ይናገራል ስለዚህ ወገኖች ሁሉ ጊዜ እንደዛ እናድርግ በእግዚአብሔር ፍርድ እንሂድ በቤተ ክርስቲያን ምን ያውን እንደ ዝም በየሳያቸው አንዳንዶቹ ኃጢያታቸው እውነቴን ነው የምላችሁ በተለይ በዚህ በገንዘብ ጉዳይ በጣም ማቹርድ አድርጓል ኃጢያታቸው ማቹርድ አድርጓል ማለት ነው በስሏልና ለፍርድ ነው እንደዚህ ሰው የሚሆነው እና እንመከር አሜን ጌታ ግን ምንድነው እናገረው እዚህ ጋር ሌላ ነገር እግዚአብሔር ምን ይላል መሰላችሁ ጧጧ ስትነሱን ያሁን ምን አደርጋለሁ መሰላችሁ ዘዳግም 28ን በእኔም በልጄም ህይወት ላይ እናገራለሁ እና በረከት የሚከተለን የሚሆንልን ምን ስንሆን ነው እግዚአብሔርን ቃል ሰምተን ስናደርገው ነው አሜን እግዚአብሔር መቼም ቢሆን ከሰራቂ ከሌባ ጋር አይቆምም ኔቨር ያንዱ የለፋበትን ላብ አንደኛው ሊበላ ኔቨር አልተፈቀደለትም እዚህ ጋር መጽሐፍ ቅዱስ አንድ ቦታ ላይ ብቻ ነው ደሃ ርቦት ቢሰርቅ የሚለው የሚደግፈው መደገፍም ሳይሆን ሰማይ ሲያየው ሆዱ ርቦት ከሆነ የሰረቀው ለዛ ሰውዬ ብቻ የሆነ እንትን ሀዘኔታ እንዳለ ሰምቻለሁ በመንግስተ ሰማይ ርቦት ማለት ነው ብዙዎቻችን ተርበን አይደለም ብዙ ሰው ሌባ ይሆነው የአይን አምሮት የባለጠግነት ምኞት የእኔነት ሰው ባልሰራው ሰው አንዱ በደከመበትን የሰው ላብ ለመጠቀም ነው እንጂ ርቦት የሚሰርቅ በጣም ፊው ፒፕል በጣም ጥቂት ሰው ነው ርቦት የሚሰርቅ አሜን ስለዚህ እንደዛ አላችኋለሁ እና እዚህ ጋር ምን ይላል እንዲህም ይሆናል ይላል ምዕራፍ 28ን እቺን ያዟትና ሁሉ ጊዜ ለራሳችሁም ተናገሩ በቀናችሁ ላይ በጠዋታችሁ ላይ እቺን ነገር እኔ ይበሉ እንዲህም ይሆንልኛል በሉ እኔ አሁን ከልጄ ጋር ጠቅልዬ ለሁለታችንም ለባለቤቴም ጸልያለሁ እኛ አላለሁ እዚህ ቤት እኔ ቤት ስለ ቤቴ ነው የምናገረው እና እንዲህም ይሆናል እላለሁ የአምላካችንን የእግዚአብሔርን ቃል ብንሰማ እኔ ልጄ ባለቤቴ ሶስታችንን ጨምሬ ማለት ነው ብንሰማ ዛሬ የሚያዘዛትን ትእዛዝን ሁሉ ብናደርግ ብንጠብቅ አምላካችን እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርገናል እኔ ያላችሁ ጨምሩ ቤተሰቦቻችሁን እየጨመራችሁ ጧጧችን ጸልዩ የአምላካችንንም የእግዚአብሔርን ቃል ብንሰማ እነዚህ በረከቶች ሁሉ ይመጡልናል ያገኙንማል እኛ በከተማችን ብሩክ እንሆናለን በእርሻችን ብሩክ እንሆናለን የወዳችን ፍሬ የምድራችን ፍሬ የክብታችን ፍሬ የላማችን ርቢ የበጋችን ርቢ ብሩክ ይሆናል እንቅባችንና በኋቃችን ብሩክ ይሆናል እኛ በመግባታችን ብሩክ እንሆናለን በመውጣታችንም ብሩክ እንሆናለን እግዚአብሔር በላያችን የሚቆሙትን ጠላቶቻችንን በፊታችን የተመቱ ያደርጋቸዋል በአንድ መንገድ ይመጡብናል በሰባት መንገድ ከፊታችን ይሸሻሉ እግዚአብሔር በረከቱን በእኛ ላይ በጎተራችን በእጃችን ስራ ሁሉ እንዲወርድ ያዛል
አምላካችን እግዚአብሔር በሚሰጠን ምድር ይባርከናል። የአምላካችንን እግዚአብሔርን ትእዛዝ ብንጠብቅ በመንገዱም ብንሄድ እግዚአብሔር እንደማለለት ለእርሱ የተቀደሰ ሕዝብ አድርጎ ያቆመናል። የምድር አሕዛብ ሁሉ የእግዚአብሔር ስም በእኛ ላይ እንደተጠራ አይተው ይፈሩናል። እግዚአብሔርም እርሷን ይሰጠን ዘንድ ለአባቶቻችን በማለላቸው በምድራችን ላይ በወዳችን ፍሬ በከብታችን ፍሬ በእርሻችን ፍሬ እግዚአብሔር በጎነቱን በላያችን ያበዛል። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ የእጃችንንም ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልናል። ለብዙ አሕዛብ እናበድራለን፣ እኛ ግን ከማንም አንበደርም። ዛሬም ያዘዘንን የአምላካችንን የእግዚአብሔርን ትእዛዝ ሰምተን ብንጠብቃት ብናደርጋትም ዛሬም ካዘዘን ከነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባንል እናመልካቸውም ዘንድ ሌሎችን አማልክትን ባንከተል እግዚአብሔር ራስ እንጂ ጅራት አያደርገንም፣ ሁልጊዜ በላይ እንጂ በታች አንሆንም። አሜን። ጌታ ስሙ የተባረከ ይሁን። እግዚአብሔር ቃሉ ለዘላለም ነው። አሜን። ስለዚህ በጽድቅ እንኑር። አሜን። እግዚአብሔርን በመፍራት እግዚአብሔር ሁሉን ነገር የተሰወረውንም የተገለጠውንም ወደ ፍርድ ያመጣዋል ይላል እግዚአብሔር ቃል። ከጀንበር ከሆነ ህይወት እንውጣ። የኃጢአተኛ ህይወቱ ብርሃኑ ምንድነው? ጀንበር ነች። ጀንበር ደግሞ ምንድነች? ጠልቃለች፣ ወደደችም ጠላችም። የጻድቅ ግን ምንድነው? like a morning light ነው። ሞርኒንግ እንደ ንጋት ብርሃን እስከ ቀትር ድረስ እየጨመረ ይሄዳል። ጌታ ይባረክ። አሜን። እና ያላችኋለሁ ጌታ ስሙ የተባረከ ይሁን። have a good day። ተባረኩ። በጽድቅ ሂዱ፣ በጽድቅ ኑሩ፣ በጽድቅ አንድ እንጀራ እሷን ብሉ። በጽድቅ አንድ ጅንስ ነው ያላችሁ። አንድ ጅንስ ካለኝ በቂ ነው። አንድ ጅንስ ነው ያላችሁ። ይባረክ እግዚአብሔር። አንድ ጃኬት ነው ያላችሁ። በጽድቅ እሱን ይዛችሁ ጌታን ጠብቁ። ጌታ ኢየሱስ ክርስቶስ አንድ ልብስ ብቻ ነበረው። አዎ። እና ማአት ቤት የነበረው ጌታ አይደለም። ሁሉ የሱ ሆኖ ሳለ ራሱን የሚያስጠጋበት አልነበረውም። አሜን። እኔ በምድር ደግሞ ማቃቸው በጣም ወዳቸው ማከብራቸው እግዚአብሔር ሰዎች ቤት እንኳን የላቸው። ፍራንሲስ ስቴቨን ነው ፍራንሲስ ታውቁታላችሁ? የካቶሊኩ ሰውዬ በጣም የሀብታም የሚሊዮነር ልጅ ጣሊያናዊው ግን ሲሞት መጨረሻ ድረስ ግን ሳንቲም ዱዲ አልነበረውም። ሁሉን ትቶ ለእግዚአብሔር። አሜን። እና ሄላችኋለሁ። ጌታ ይባረክ። have a good day። ተባረኩ። the Lord Jesus is coming። በጽድቅ እንሄዳለን፣ በጽድቅ እንኖራለን፣ በጽድቅ እናወራለን፣ በጽድቅ እንራመዳለን። አሜን። በዛ እንኖራለን። ጌታ እንደሆነ ተናግሯል። ቃሌ አያልፍም ማለት ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። እንግዲህ ጌታ አልጨረሰላችሁም፣ ሊጨርስላችሁ ምንድነው? የእግዚአብሔር ቃል አያልፍም። ሰው ሌባም ንስሐ ገብቶ ከዛ ደግሞ ምን አለ ሰርቶ ቢበላ ይባላል። ሌባ አይደል? ሰርቶ ለሌላው ደግሞ የሚሰጠውን እስከሚያገኝ ድረስ ቢሰራ ያለበለዛ እግዚአብሔር ቃል አያልፍም። ሲኦል ሌቦች አሉ፣ ከዓለም የተሰበሰቡ ከያገሩ የመጡ ሌቦች አንድ ላይ ናቸው። እኔ ሜርኬስ እንግዲህ እንደሷ እንትን ከሆነ ምስክርነት ያሳያትን ነው እንግዲህ እግዚአብሔር። እና የሌቦቹ አንድ ቻምበር አላቸው አሉ። አንድ እንትን ቅርንጫፍ ልበለው የሌባ ማለት ነው። ከዛ በኋላ ጥቁሩም ነጩም ቢጫውም አረንጓዴውም ሰማያዊውም ሌባ አንድ ላይ ነው። ከዛ ደግሞ ጠንቋዩም ደግሞ በደረጃ ነው። ዝሙተኛው ገንዘብ አምላኩ የሆነውም እንደዛው። ከዛላ ይሰጣቸዋል አሉ። ደግሞ ልክ ይሄ ስታክ ኦፍ መኒ ዶላሩ እንደዚህ ይሰጣቸውና እንካ ብላ ይባላሉ አሉ። ይሄ ኢትስ አ ትሩ ስቶሪ፣ ትክክለኛ ነገር ነው። ዶላር እንደዚህ ረብጣ የመሰለ በሳት የተቃጠለ እንካ ብላ ህይወት ሙሉ እሱን ስትከታተል ነበር። ያው ያመለኩት ሰይጣን ነው እንትሚላቸው የሚያበላቸው ያንን። ከዛ ብዙ አይነት ሂትለር ሁሉ አለዛ ሲኦል ውስጥ ነፍሰ ገዳዮች አሉ። ምን ነው ያን ሰውዬ ባልገደልኩት ይላሉ። ምን ነው ያን ሰውዬ ባልገደልኩት ጸጸት። ምን ነው ያቺን ሴትዮ እንደዚህ ባላደረኳት ጸጸት። ንስሐ ሳይገባ ሳይመለስ ይገባ። የእግዚአብሔር ቃል ምን ይላል? አይወድቅም። ጌታ ኢየሱስ ክርስቶስ ምን አለ? በመጨረሻው ሰዓት የሚፈርድባችሁ ቃሌ ነው፣ እኔ አይደለሁም ማለት። ስለዚህ እነዚህ ሰዎች የሰራው ኃጢአት የእግዚአብሔር ቃል ከታች ይጻፋል። አታመንዝር። ያመንዛሪው ደግሞ አመንዛሪ በሙሉ ተሰብስቦ አንድ ላይ ያሉ እንደ ሴል አላቸው። እንደ እስር ቤት የምድር እስር ቤት ጥሩ ነው ባይዘው እግዚአብሔር እንድታቅ ያደርጋል። ሌላ ምንም ነገር የለውም።
እስር ቤት ደግሞ በጣም ንጹህ ሰዎች የሚገቡበት ነው ባይዘዌ በጣም ብዙ ንጹህ ሆነው መጨረሻ ላይ ንጽህናቸው የሚወጣላቸው ብዙ ሰዎች አሉ ከእስር ቤት እንኳን ሰርቆ ገሉ አጭበርብሮ አይደለም እና ልክ እንደዛ የዘላለሙ የእግዚአብሔር እስር ቤት ደግሞ ምን ይባላል ሲኦል ይባላል ያኛውን የእግዚአብሔርን እስር ቤት ማንንም አይወጣው ይሄኛው እስር ቤት ሰውም ታገኛለ ምግብም ታገኛለ ሁሉ ነገር አለ ግን ሞጣትም ሊኖር ይችላል ዘመናት ቆጥሮ አይ ዶንት ኖ ግን ያኛው የሚወጣበት ሲኦል አይደለም የሚወጣበት እስር ቤት አይደለም ከዛ በኋላ ከእስር ቤታቸው ስር ምን ይጻፋል የእግዚአብሔር ቃል ይጻፋል አታመንዝር ለዚህ ኮነ ቤተክርስቲያን በጣም ማዝ ነው አይ ፊል ሶ ሳድ እኔ አሜሪካ ከመጣው ነው ጠንካራ ክርስቲያን የሆንኩት በርግጥ እና የእግዚአብሔር ቃል አይነገርም ዝም ብለው ነው አትስረቅ ብሎ አያስተምርም አትዘሙት አይልም ከዛ ላይ የእግዚአብሔር ቃል ምን ይላል ይጻፋል እዛ ላይ የዘሞተው ሰውዬ አትዘሙት የሚለው የእግዚአብሔር ቃል ከዛ ደግሞ አትመኝ እንኳን ሰረቅ አይደለም አትመኝ ነው የሚለው የእግዚአብሔር ቃል የጎረቤትህን የምድር የጓደኛ የወዳጅህን አህያውንም ከብቱንም ምኑንም አትመኝ አለ እግዚአብሔር እንኳን ሰረቅ አይደለም አትመኝ ያ የምትመኝ ከሆንክ ደግሞ አትመኝ የተባለ ይጻፋል ይቅር ማትል ከሆነ ይቅር ባትሉ ይቅር አይባላችሁ የሚለውን ማቴዎስ እንደዚህ ተብሎ ይጻፋል ጌታ ያን ጊዜ ነው ያደለው መፈርደው የሚለውን ቃል ይታያል የሚፈርድባችሁ ቃሌ ነው ስለዚህ እንደ እግዚአብሔር ቃል መኖር ሰርቀህ ምንም ጸጸት እንደ የጀንበር ብርሃን ነው ግን ሰርቶ አንድ እንጀራ በልቶ መኖር ይሻላል በንጹህ አሜን ተባረኩ have a good day ጌታ ኢየሱስ ክርስቶስ ይመጣል አሜን ማራናታ ጌታ ሆይና አሜን ባይ